ኢትዮጵያ የዘመናት ታሪክ ያላት ብዙ ፈተናዎችን በጽናት ያለፈች የህብረ ብሔራዊ ማንነት መገለጫ የሆነች ሀገር። ዛሬ በታሪኳ አዲስ ምዕራፍ ላይ ትገኛለች። የመግባቢያን ድልድይ የምትገነባበት ወሳኝ የታሪክ ወቅት። አራት ሺህ ሰዎች ስለ ሀገራቸው የሚመክሩበት ጊዜ፣ ስለ ሰላም የሚመክሩበት ጊዜ፣ ስለ ሀገር ግንባታው ሂደት የሚመክሩበት ጊዜ፣ ስለ ሰብአዊ መብት የሚመክሩበት ጊዜ፣ ስለ ማህበራዊ ጉዳዮች ሁላችንም ይመለከተናል። ሰብአዊ መብት ሁላችንም ይመለከተናል። ሀገር ግንባታ ሁላችንም ይመለከተናል። 8 አጀንዳዎች መሰረት በአመክንዮ ምክንያታዊ ሆነን የምንወያይበት ሂደት ሀገራችን ስታመቻችልን በታሪኳ የመጀመሪያው። ይህ ተቋም የህዝብን ድምፅ መሰረት ያደረገ ሁሉንም ዜጋ ያሳተፈ የጋራ መድረክ ሆኖ ተግባሩን ጀመረ። መላው ኢትዮጵያውያን የነገ የሀገራቸውን ከፍታ ሊገነቡ በዚህ የምክክር ሂደት ውስጥ በብሔር በሃይማኖት እንዲሁም በቋንቋ ሳይገደቡ ተሳታፊነታቸውን በተግባር አረጋገጡ። ከዚህ ምክክር ኮሚሽን ብዙ ነገር እናገኛለን ብለን እናስባለን። ህብረተሰቡ ደግሞ በየደረጃ ያነሳቸው ችግሮች ይፈቱልኛል ብሎ አምኖ ያነሳቸውን ችግሮች በአግባቡ ይፈታል የሚል እምነት አለ። ሀገራችንን ተወያይተን ተመካክረን እናቆማት እናጽናት። በዚህም የምክክር ሂደት ሁሉም የህብረተሰብ ክፍል አጀንዳን በማሰባሰብ ሂደት ውስጥ ተሳታፊ ሆኗል። መድረክ ላይ ያወጣነው ጥያቄዎች ስንመካከርበት ሲምፕል ቀላል የሆነ ነገር ይሆናል። በሚያግባቡን ነገሮች ላይ ተግባብተን በሚያጣሉን ጥቂት ነገሮች ደግሞ በሐሳብ አንድነት ፈጥረን መግባባት ስንችል እቺ ሀገር ማዳን ወደ ነበረችበት ከፍታ መመለስ እንችላለን። ኢትዮጵያ ሀገራችን እንዲያድግ ያለ ጥላቻ፣ ያለ ችግር፣ ያለ ጠብ ክርክር እናቶችም አባቶችም እህቶችም ወንድሞችም በስምምነት ለመወያየት። የኢትዮጵያ ጉዳይ የድንበር ገደብ የለውም። ሀገራዊ ምክክሩም ይህንን እውነት መሰረት አድርጎ በሀገር ውስጥ ብቻ አልተገደበም። ከባህር ማዶ የሚገኙ የኢትዮጵያውያንን ድምፅ፣ ሀሳብና ተሳትፎ በማካተት ርቀት የማይለያቸው የልብ ትርታቸው ከኢትዮጵያ ጋር የተሳሰረ ሁሉ ተሳታፊ እንዲሆኑ አድርጓል። ለልማትና ለሰላምም ጊዜ ሰጥተን ኢንቨስት አድርገን አገራችን ሰላም እንድትሆን እንድናደርግ ይሄን ብቁ ውይይት እንደምትሰጡ አኩሪ የሆነ ታሪክ እንደምናስመዘግብ እናንተ ሙሉ በሙሉ ተማመናለሁ። መካከለኛው ምስራቅ ዩናይትድ አረብ ኤሚሬትስ፣ በደቡብ አፍሪካ፣ በካናዳ፣ በተባበሩት አሜሪካ ግዛት ወይም ዩናይትድ ስቴትስ እና በዩናይትድ ኪንግደም እንዲሁም በስዊድን አድርጓል። አጀንዳዎችን በሄደባቸው ሀገራት ሰብስቧል እና ለዋናው ጉባኤ የሚሆኑ ተመራጮችን ማስመርጧል። ይህ ሂደት ለጠንካራ አገረ መንግስት ግንባታ መሰረት ነው። በአንድነት ለመኖር ልዩነቶችን በምክክር ለመፍታትና የጋራ የወደፊት ራዕይን ለመቅረጽ የተጀመረ ታላቅ ተግባር። ብዙ የምንማርበት ምንድን ነው? አካታችና አሳታፊ መሆኑ። እስካሁን ድረስ ሚሊዮኖች ሰዎች በዚህ ምክክር ሂደት ውስጥ እዛ ውስጥ መግባታቸው ነው። የአካታችና አሳታፊ መሆኑ ብዙ ዓለም ውስጥ ያልታየ አካሄድ ስለሆነ ብዙ ዓለም አቀፉ ማህበረሰብ ይጠቀምበታል ብዬ አስባለሁ። ዛሬ የሚዘራው የምክክር ዘር ነገ ለሀገር ሰላምና ብልጽግና እንደ ማገር ሆኖ የሚቀመጥ ነው። የነገዋን ኢትዮጵያ ተስፋ የሚያለመልመው ይህ ጉዞ አሁን የመጨረሻ ምዕራፍ ላይ ደርሷል። በዘርፈ ብዙ ሂደት የተለያዩ 8 ዋና ዋና አጀንዳዎችን ይዞ ወደ ወሳኙ የምክክር ምዕራፍ ተሸጋግሯል። ሁላችንም ማህበረሰብ ክፍሎች የተገናኘ ነው። የዛሬ 130 ዓመት ሰላም በሀገራችን እንዲሰፍን፣ ለባርነት አንገዛም፣
ለጭቆና እንገዛም እኛ ኢትዮጵያውያን ነን ብለን ዘምተን ድል ያደረግንበት ነው። ዛሬ የምንወስናቸው ነገሮች፣ ዛሬ የምንግባባቸው ነገሮች ከ20 ዓመት በኋላ የዛሬ 20 ዓመት እኮ አባቶቻችን አያቶቻችን እንዲህ ብለው ስለወሰኑ ነው በዚህ ሰላም ሂደት ውስጥ የተገናኘ ነው ብለው በታሪክ በመልካም ነገር ያነሱን ይሆናል። የዛሬ 130 ዓመት አባቶቻችንን እናቶቻችንን ያነሳሁት ትልቅ ታሪክና ገድል ለኛ ብቻ ሳይሆን ለመላው ዓለም መሰሎቻችን ስለፈጸሙ ነው። ስለዚህ ትልቅ ታሪካዊ ሂደት ላይ ነው ዛሬ የተገናኘ ነው። አዲስ ምዕራፍ፣ አዲስ ተስፋ። ይህ ለሀገር ህልውና የሚደረግ ታላቅ የጋራ ጉዞ